ግለ ወሲብ አስቸገረን። ከግለ ወሲብ እንዴት መውጣት እንችላለን? አናደርግም ብለን ከወሰን በኋላ እንደገና ተመልሰን ደግሞ እናደርጋለን። ካደረግነው በኋላ እንጸጸታለን፣ እናለቅሳለን፣ ራሳችንን በጣም አድርገን እንጠላለን። ግን ማቆም እንዳለብን ቃል ከገባን በኋላ ደግሞ እየመለስን በዛው ኃጢአት እንወድቃለንና ከዚህ አጸያፊና አስከፊ የሆነ ኃጢአት እንዴት መውጣት እንችላለን? ብዙ ሰው የሚሸወደውና ወደዚህ አስከፊ የሆነ ኃጢአት የሚገባው የዝሙት ፊልም እያየ። ለምን ታያለሽ? የዝሙት ፊልም ማየት ምንድነው ጥቅሙ? ምንም ጥቅም የለው። ኃጢአትን ከመሸመት ያለፈ ጥቅም የለው። ፈቃደ ስጋ ያልጠፋለት ከመጽሐፍ ቅዱስ እንኳን መኃልየ ላይ አያልፍ የተባለበት ምክንያት ለምን ይመስላችኋል? ምስጢሩን ካላወቀው ወይም ፈቃደ ስጋ ካልጠፋለት መኃልዩን እያነበበ ለዝሙት ይዳረጋል ብሎ። ኃጢአቱ አስነዋሪ ነው። ኃጢአቱ በጣም አጸያፊ ነው። በህይወት ላይ በጣም ከባድ የሆነ አደጋ የሚያመጣ ነው። በመንፈሳዊ ህይወት ላይ በጣም ብዙ ነገሮችን የሚያስከትል ነው እና ብዙ ጊዜ ወስናችሁ አቅዳችሁ መውጣት ተቸግራችሁ የምታለቅሱ የምታዝኑ፣ ግን መውጣትን የምትፈልጉ ሰዎች ካላችሁ ንስሐ ኃጢአትን የምናጠፋበት መድኃኒት ነው። ንስሐ ወደ እግዚአብሔር የምንቀርብበት መሰላል ነው። ንስሐ የረከሱ ሰዎች የሚቀድሱበት አዲስ ህይወት ነው። ንስሐ የቆሸሸች ነፍሳችንን የምናጥብበት የህይወት ውሃ ነው። ለምሳሌ ከእናንተ የሚያሳፍር ቦታ ላይ በሽታ ቢወጣባችሁ ብልታችሁ ላይ ሊሆን ይችላል። አይ ይሄንንማ እንዴት አድርጌ ለዶክተር አሳየዋለሁ ብላችሁ ደብቃችሁ ይዛችሁ በህመሙ ምክንያት ትሞታላችሁ? ወይንስ ለሐኪሙ አሳይታችሁ ነግራችሁ ሀፍረቱን ችላችሁ ለበሽታችሁ መድኃኒት ታገኛላችሁ? አንተ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ሰላም የተወደዳችሁና የተከበራችሁ የሰሌቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን። በምህረቱ በቸርነቱ ጠብቆ እስካሁኗ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በዛሬው ዕለት ብዙ ተመልካቾችና አድማጮች የጠየቁኝ ጥያቄ ያለና እሱን ለመመለስ ወደ እናንተ መጥቻለሁ። ሁላችሁም እስከ መጨረሻው እንድትከታተሉ በአክብሮት ጋብዛለሁ። የጠየቁኝ ጥያቄ ግለ ወሲብን በተመለከተ ነው። ግለ ወሲብ አስቸገረን። ከግለ ወሲብ እንዴት መውጣት እንችላለን? አናደርግም ብለን ከወሰን በኋላ እንደገና ተመልሰን ደግሞ እናደርጋለን። ካደረግነው በኋላ እንጸጸታለን፣ እናለቅሳለን፣ ራሳችንን በጣም አድርገን እንጠላለን። ግን ማቆም እንዳለብን ቃል ከገባን በኋላ ደግሞ እየመለስን በዛው ኃጢአት እንወድቃለንና ከዚህ አጸያፊና አስከፊ የሆነ ኃጢአት እንዴት መውጣት እንችላለን የሚል ጥያቄ ነው ያቀረቡ። እግዚአብሔር አምላካችን የወደቁትን በቸርነቱ የሚያነሳ እነዚህንም የጠየቁኝን ሰዎችና በዚህ አይነት ኃጢአት ያሉትን በቸርነቱ ያንሳልን። እንግዲህ ግለ ወሲብ ከቃሉ እንደምንረዳው ራስን በራስ ማርካት፣ ራስን በራስ የዝሙት ኃጢአትን መፈጸም የሚያመለክት ሲሆን በዚህ ኃጢአት ሴቶችም ወንዶችም የሚጠቁበት፣ ያገቡትም ያላገቡትን የሚወድቁበት፣ አብዝቶ ግን ባላገቡት ላይ የሚበረታ እጅግ በጣም አስከፊና አጸያፊ ኃጢአት እንደሆነ ሁላችሁም የምታውቁት ነው። መጽሐፍ ቅዱስም ይህንን ነገር ይነግረናል። የሮሜ መልእክት ምዕራፍ 1 ቁጥር 26 ላይ ስትመለከቱ እንደዚህ ይላል፣ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው፣ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ ይላል። ሴቶች
ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው፣ ሴቶች በራሳቸው ራሳቸውን ማርካታቸው ለባህሪያቸው በማይገባ አያቸው በዛ በሚያስጸይፍ ነገር መስራታቸውን ነው የሚያመለክተው። ባህሪያቸው ምንድን ነበር ከተባለ ባህሪያቸው የሚስማማ ከወንዶች ጋር በህጋዊ ጋብቻ ሩካቤ ስጋ መፈጸም ነበር የሚገባው። እነሱ ግን ከዚህ ወጥተው በራሳቸው ራሳቸውን ማርካት ጀመሩ። እንዲሁም ይላል ወንዶች ደግሞ ለባህሪያቸው የሚገባው ሴቶችን መገናኘትን ትተው እርስ በርሳቸው በፍቶት ተቃጠሉ። ለወንዶች ደግሞ ለባህሪያቸው የሚገባው ከሴቶች ጋር በተቀደሰ ጋብቻ ግንኙነት ማድረግ ነበረ። ግን ሴቶችን መገናኘት ትተው በራሳቸው በፍቶት ተቃጠሉ። ወንዶችም በወንዶች ነውር አድርገው በስተታቸው የሚገባውን ብድረት በራሳቸው ላይ ተቀበሉ ይላል እና ይሄ ግለ ወሲብ ማለት ራስን በራስ ማርካት፣ ወንዶች ራሳቸውን ሴቶች ራሳቸውን የሚያደርጉት ይሄ አጸያፊ ነው ያለው መጽሐፍ ቅዱሱ ስለነገረን ነውና በዚህ ውስጥ ያላችሁ እህቶች፣ ወንድሞች ያገባችሁም ያላገባችሁም ከዚህ ለመውጣት በጣም የተጨነቃችሁ ለእናንተ ይሄ ምክር ሐሳብ ይጠቅማል ብዬ አስባለሁ። ኃጢአቱ አስነዋሪ ነው። ኃጢአቱ በጣም አጸያፊ ነው። በህይወት ላይ በጣም ከባድ የሆነ አደጋ የሚያመጣ ነው። በመንፈሳዊ ህይወት ላይ በጣም ብዙ ነገሮችን የሚያስከትል ነው እና ብዙ ጊዜ ወስናችሁ አቅዳችሁ መውጣት ተቸግራችሁ የምታለቅሱ የምታዝኑ ግን መውጣትን የምትፈልጉ ሰዎች ካላችሁ ጥሩ ነው። አንድ ትልቅ ነገር በመጀመሪያ ማየት ያለባችሁ ነገር እያደረጋችሁት ያለው ይሄ ኃጢአት እንደሆነ ማመናችሁ በቂ። ይሄ ኃጢአት ነው፣ ትክክል አይደለም፣ መጽሐፍ ቅዱስ ይከለክለዋል፣ እግዚአብሔርን ያስቆጣል ብላችሁ ኃጢአት መሆኑ ካወቃችሁ እናንተ ጥሩ ነገር ላይ ናችሁ ማለት ነው። አይ ምን ችግር አለው በሚል ኃጢአት መሆኑን ረስታችሁ ወይም ኃጢአት መሆኑን ሳታውቁ እንደ መልካም ነገር እያጣጣማችሁ የምትኖሩ ካላችሁ እናንተ ደግሞ በጣም 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 አስቸጋሪ ውስጥ ናችሁ ማለት ነው። የጠየቁኝ ሰዎች ኃጢአትነቱን አውቀዋል፣ አምነውማል። መተው እንዳለባቸው አውቀዋል፣ አምነውማል። ግን መተው ነው የተቸገሩት። ስለዚህ እንዴት አድርገን መተው እንችላለን? ኃጢአት ነው፣ በአእምሮችን ጠባሳ እየጣለብን ነው፣ በብዙ ነገር እያስቸገረን ነው ያሉ ሰዎች ኃጢአትነቱን ስላወቁ ለነሱ ቀላል። እንደ መልካም አድርገው ኃጢአት መሆኑን ሳይረዱ የሚኖሩ ሰዎች ግን እነሱ ከባድ ነው። ለዛሬ ኃጢአት መሆኑን አውቀው ለመውጣት ለተቸገሩት የሚሆን መልስ አምጥቻለሁኝ። በሌላ ጊዜ ደግሞ ኃጢአት አይደለም ብለው እንደ መልካም አጋጣሚ ተጠቅመው የሚኖሩት ሰዎች ደግሞ ለነሱ የሚሆን ምክረ ሀሳብ አመጣለሁ። እንግዲህ የመጀመሪያው ከዚህ አስቸጋሪ ኃጢአት ለመውጣት የምናደርገው ምንድነው ከተባለ ንስሐ ነው። ንስሐ ማለት ከቃሉ ጀምረን እንደምንረዳው ንስሐ ተጸጸተ፣ መጸጸት ነው። አድርጋችሁ ይሄንን በጣም አስከፊ የሆነ ኃጢአት አድርጋችሁ ከተጸጸታችሁ እናንተ ጥሩ ልብ አላችሁ። አድርጋችሁ ግን ደስ ብሏችሁ እንደምንም ካላያችሁት ቀደም እንዳልኩት አስቸጋሪ። ስለዚህ መጸጸት ነው። እኔ እግዚአብሔር ባሪያውና በአምሳሉ የፈጠረኝ እንዲሁም ደግሞ ሕግ የተሰራልኝ ልጅነት የተሰጠኝ በኋላ የሰው ልጅ በመበደሉ ምክንያት አምላክ ሰው ሆኖ ስጋውን የቆረሰልኝ ደሙን ያፈሰሰልኝ የምድንበትን መጽሐፍ ያጻፈልኝ ካህናትን፣ መምህራንን፣ ቤተክርስቲያንን የሰጠኝ አምላክ እያለ ከዚህ ሁሉ ወጥቼ አምላኬን በደሉ፣ ይሄ ተገቢ አይደለም ብሎ በሰራነው ኃጢአት መጸጸት፣ ከልብ የሆነ መጸጸት። እንደ ጴጥሮስ አምላኩን አላውቅም ብሎ ነበር አይደል? መከራ ይዞት ችግር ይዞት። ከዚህ በላይ እኮ ከባድ ኃጢአት የለም እኮ አምላክን ከመካድ። ግን ወአልባ ብካየ መሪረ ጽኑ ለቅሶን አለቀሰ። ወዲያውኑ ኢየሱስ ክርስቶስ ዘር ብሎ ተመለከተ።
ያቺ ማርያም መግደላዊት የምንላት በኃጢአት ተጨማልቃ ትኖር የነበረች ሴት በዝሙት መላ ዘመኗን የጨረሰች ሴት እኮ ከልቧ ተጸጽታ እንባዋን እያፈሰሰች ሽቶ ስትቀባው ታመነዝርበት ወይም ለምንዝር ትጠቀመው በነበረ ፀጉሯ እግሩን ስታድፍ ወይም ደግሞ ስትጠርግ የልቧን መመለስ ተመልክቶ እኮ እግዚአብሔር አምላካችን ኢየሱስ ክርስቶስ የነበረ ኃጢአቷን በዜሮ አባዝቶላታል። ስለዚህ እኛም ከእውነት የሆነ የተሰበረ ለቅሶ ከልብ የሆነ ጸጸት መጸጸት ከቻል የመጀመሪያው ትልቁ ነገር እሱ ንስሐ ኃጢአትን የምናጠፋበት መድኃኒት ነው። ንስሐ ወደ እግዚአብሔር የምንቀርብበት መሰላል ነው። ንስሐ የረከሱ ሰዎች የሚቀድሱበት አዲስ ህይወት ነው። ንስሐ የቆሸሸች ነፍሳችንን የምናጥብበት የህይወት ውሃ ነው። ስለዚህ ወደዚህ የህይወት ውሃ መመለስ ይኖርብናል። ትክክል አይደለም የሰራሁት፣ ተገቢ አይደለም የሰራሁት ብለን ለራሳችን እንናዘዛለን። እግዚአብሔርንም ጌታ ሆይ በደልኩ፣ እባክህ ልክ እንደ መዝሙረኛው ዳዊት መዝሙር 50 ላይ እንደጸለየው ህጽበኒ ዋንጽሐኒ ኃጢአቴ ወማበሳዬን ያንጽሐኒ፣ እጠበኝ አንጻኝ፣ እኔ ኃጢአቴን አውቃለሁ፣ እንደ ምሕረት እንደ ቸርነት ተመልከተኝ ብሎ የእውነት ማለት የልብ ልቅሶ ማልቀስ ይኖርብናል። ይሄ አልቅሶ ብቻ አይደለም ምን ተው ለመምህረ ንስሐችን በትክክል የሰራነውን ኃጢአት መንገር አለብን። ብዙዎቻችን ይህንን አስጸያፊና አስከፊ የሆነ ግለ ወሲብን እንዴት አድርጌ ለመምህረ ንስሐ ይነግራቸዋለሁ? ይሄማ ከባድ አይደለም፣ እንደው እሳቸውስ ምን ይሉኝ ብላችሁ ትፈራላችሁ። ግድ የላችሁ። መድኃኒት የሌለው በሽታ እስካልሆነ ድረስ መድኃኒቱን ለማግኘት የግድ መናገር ይኖርብናል። አንድ ምሳሌ ልንገራችሁ። ለምሳሌ ከእናንተ የሚያሳፍር ቦታ ላይ በሽታ ቢወጣባችሁ ብልታችሁ ላይ ሊሆን ይችላል። ለእናታችሁ የማታሳዩበት፣ ለአባታችሁ የማታሳዩበት ቦታ፣ ለወንድማችሁ ለእህታችሁ የማታሳዩበት ቦታ ህመም ቢኖር አይ ይሄንንማ እንዴት አድርጌ ለዶክተር አሳየዋለሁ ብላችሁ ደብቃችሁ ይዛችሁ በህመሙ ምክንያት ትሞታላችሁ? ወይንስ ለሐኪሙ አሳይታችሁ ነግራችሁ ሀፍረቱን ችላችሁ ለበሽታችሁ መድኃኒት ታገኛላችሁ? ደብቆ የሚሞት ካለ እሱ የዋህ ሞኝ ነው። ለአባታችን፣ ለእናታችን፣ ለወንድማችን፣ ለእህታችን፣ ለማንኛውም ሰው ማናሳየው ቦታ ላይ በሽታ ቢከሰትብን ከበሽታው ለመዳን ብለን ለዶክተሩ እናሳየዋል። ዶክተሩ የኛን በሽታ ለማዳን ሲል ማስክ ለብሶ ጓንት አድርጎ ምናልባት አጸያፊ ቢሆን እንኳን በሽታው ሳይጸየፍ መርምሮ ለበሽታው የሚሆነውን መድኃኒት ይሰጣል። ውድ ክርስቲያኖች ለጓደኛችን፣ ለእህታችን፣ ለወንድማችን፣ ለአባታችን፣ ለእናታችን የማንነግረው ለባለቤታችንም የማንነግራት ወይም የማንነግረው አስከፊ የሆነ ኃጢአት ቢኖርብን ኃጢአታችንን አፍንን ይዘን ለዘላለም በኃጢአትም ወድቀን የነፍስ ሞትን ሞታለን ወይስ ደግሞ ለመምህረ ንስሐችን ኃጢአቱን በግልጥ የሚያሳፍርም ቢሆን በእግዚአብሔር ፊት ስንሰራው አላፈርንምና ተናግረን የሚሰጠን ቀኖናን በአግባቡ እንፈጽማለን የምትሉን፣ አይ ኃጢአታችንን ለመምህረ ንስሐ ነግረን አፍረቱን ችለን በእግዚአብሔር ፊት ከምናፍር በካህኑ ፊት አፍረን ኃጢአታችን ተሰርዮልን ንስሐ ገብተን የዘላለም መንግስቱን ነው የምንወርስ እንደምትሉኝ ያምናል። እንግዲያውስ ኃጢአታችሁን ለመንገር አትፍሩ፣ ኃጢአታችሁንም በግልጥ ተናገሩ። አንድ ሌባ ነው ይባላልና በሬ ይሰርቃል፣ ሁሌ በሬ ይሰርቃል። እየሄደ ግን ለመምህረ ንስሐው ምንድነው የሚላቸው? መምህር አባቴ እንደው እኔ እኮ ጀንብ ያለኝ ገመድ ሰረኩ እያለ ይናዘዛል። መምህረ ንስሐው ልጄ ለምንድን ነው የምትሰርቅ? ያንተ ያልሆነውን አታንሳ እያሉ ይመክሩታል። ሌላ ጊዜ ሄድና እንዲያው ያ ገመድ እኮ እምቢ አለኝ እያለ
እንግዲህ የሰረቀው ምንድነው? በሬ። ምን ሰረቅኩ ነው የሚለው? ገመድ። እና መምህረ ንስሐው በጣም ይገርማቸውና ይሄ ሰው ገመድ እየሰረቀ እስከ መቼ? ልጄ ለምንድን ነው ገመድ የምትሰርቅ? ምን ገመድ ምን ጥቅም አለው? እንደው ሲጀመር ስርቆት ሲጀመር ይጠቅማል አይጠቅም ተብሎም አይሰረቅም። ምንድን ነው የምትሰርቀው? እስኪ ንገረኝ፣ የደበከኝ ነገር አለ ማለት ነው ብለው በጣም ጠበቅ አድርገው ሲይዙት አባቴ እንደው ፈርቼዎት ነው እንጂ ገመዱ ጫፍ ላይ ቀንድ አለበት ብሎ ተናገረ ይባላል። ኃጢአታችንን ለመናገር ኃጢአታችንን አቅለን የሆነ ነገር አድርገን አይደለም መናገር ያለው። በቃ በሽተኛ ልቡ ከሆነ በሽታ ያለበት ልቤ ላይ እንዲህ ይሰማኛል። አይ አንተ አዋቂ ነህ መርምረህ ወቀኝ እያለ ኃጢአቱን ቢደብቅ ግን ራሱን የሚጎዳበት እና የመጀመሪያው ንስሐ መግባት ለመምህረ ንስሐ በአግባቡ ተናግሮ ቀኖናን መፈጸም ነው። ሁለተኛው እንግዲህ ንስሐ ማለት የሰራነውን ኃጢአት የሚያስተሰርይልን ወይም የሚደመሰስበት ነው። ድጋሜም እንዳንሰራ የወሰንበት ነው። ድጋሜ እንዳንሰራ ደግሞ ከዚህ በተጨማሪ ምን እናድርግ ከተባለ በሁለተኛ ደረጃ ምንድን ነው ማድረግ ያለብን ለሚለው ጥያቄ ለዚያ ነገር የሚገፋፉ ነገሮችን መተው ነው። ለግለ ወሲብ የሚዳርጉ ሁኔታዎች አሉ። ለምሳሌ ፊልሞችን መመልከት፣ እነዚህ ጾታዊ የሆኑ ፊልሞችን ሴት ከወንድ ጋር እንደው በንግግርም በእይታም በእንቅስቃሴም የሚያሳዩ ነገሮች ላይ አሉ። እነሱን መተው። ብዙ ሰው የሚሸወደው እና ወደዚህ አስከፊ የሆነ ኃጢአት የሚገባው የዝሙት ፊልም እያየ ለምን ታያለህ? ለምን ታያለሽ? የዝሙት ፊልም ማየት ምንድነው ጥቅሙ? ምንም ጥቅም የለውም። ኃጢአትን ከመሸመት ያለፈ ጥቅም የለውም። ስለዚህ መንፈሳዊ ፊልም ተቀምጦ ዝሙት ፊልም እያየው ራሴን በራሴ እያረካው ከምቃጠል በመንፈሳዊ ፊልም ፋንታ መንፈሳዊ ፊልም እንዳትመለከቱ። ነገረ ስቅለትን የሚያስታውሰን ወደ እግዚአብሔር መንግስት ተመስጠን እንድንሄድ የሚያደርገን አለ። እሱም መመልከት ይቻላል። የሰማዕታቱ ፊልም አለ፣ የነ ቅዱስ ጊዮርጊስ። የገዳማውያኑ ፊልም አለ፣ የነ አባ ሙሴ ጸሊም ዓለምን ስለመናቅ ወደ እግዚአብሔር ስለመቅረብ ስጋን ስለማሸነፍ የሚናገር በጣም ደስ የሚል ፊልም አለ። እሱን መመልከት አንችልም? እንችላለን። ስለዚህ የነበረንን ኃጢአታችንን አራገፍ ነው ታጠብ። ድጋሜ ደግሞ በዚያ ኃጢአት እንዳንወድቅ ራሳችን የምንጠብቀው ቅዱሳት ፊልሞችን ማለት የተቀደሱ ፊልሞች፣ የረከሱ ፊልሞችን አለማየት። ይህን ማየት ይቻላል። ከዚህ በተጨማሪ ቀደም እንዳልኳቸው ለግብረ ወሲብ ወይም ደግሞ ለግለ ወሲብ የሚዳርጉ ጽሁፎች አሉ፣ መጻሕፍቶች። እነዚህ ልብ ወለድ የሚጻፉ አሉ፣ ርኩሳት መጻሕፍት ይባላል። ስለ ዝሙት የሚናገሩ እንደዚህ አድርገህ እንዲህ ብለህ ምናምን ሴትና ወንድ የሆነ ምዕራፍ ስሎ የረከሱ መጻሕፍት፣ እነሱን ከማንበብ መቆጠብ። አባቶቻችን እኮ እንዲያውም ፈቃደ ስጋ ያልጠፋለት ከመጽሐፍ ቅዱስ እንኳ መኃልየ መኃልይ ላያነብ የተባለበት ምክንያት ለምን ይመስላችኋል? ምስጢሩን ካላወቀው ወይም ፈቃደ ስጋ ካልጠፋለት መኃልዩን እያነበበ ለዝሙት ይዳረጋል ብለው። ስለዚህ ቅዱሳት መጻሕፍትን ማናነብ በዚያ ፈንታ ቅዱሳት መጻሕፍትን ማነብ ይቻላል። ዜና አበው የአባቶቻችን ሕይወት የሚነግረን ስለ ዓለም መናቅ፣ የመነኮሳት መጻሕፍት እንዴት አድርገው እንደዚህ አይነት ፍቶት ሲነሳባቸው እንዴት እንደሚጋደሉ የሚናገረው የዕለቱ ስንክሳር ስለ ሃይማኖት የተጋደሉትን ቅዱሳንን፣ መጽሐፍ ቅዱስን፣ የተለያዩ ድርሳናትን፣ ታሪኮችን ብናነብ መንፈሳዊ የሆኑ ነገሮችን አያችሁ፣ ኃጢአትን እየጠላን ጽድቅን እየወደድን፣ ዝሙትን እየጠላን ንጽህናን ድንግልናን እየወደድን እንመጣለን። ከዚህ በተጨማሪ ሰዎች ብዙ ጊዜ ለዝሙት የሚዳረጉት ፎቶዎችን በመመልከት ነው። ሴቶች የወንዶችን ፎቶ፣ ወንዶች ደግሞ የሴቶችን ፎቶ። እንደምታውቁት ይህ ግሎባል የሆነ ኔትወርክ ሳንፈልገው በስልካችን ይመጣል። የእርቃን ፎቶ ይመጣል። በቃ እኔ ያምርብኛል፣ ምን ታደንቁኛላችሁ የሚሉ አለባበሳቸው የሞትባቸው ሰይጣን የማረካቸው የሴቶችም የወንዶችን ፎቶ ይታያል አይደለ? እሱን ማየት መተው። በነገራችን ላይ አንድ ነገር ደጋግመን ካየ ነው ይሄ ሰው ለዚህ ነገር ቅርብ ነው እያለ ያን ነገር እየደጋገመ ነው የሚልክብን።
አንፈልግም ካልነው ግን በራሱ ጊዜ የምንፈልገው መንፈሳዊ ነገር የምናይ ከሆነ ሁል ጊዜ ወደኛ ስልክ የሚመጣው መንፈሳዊ። ስለዚህ የሴቶችና የወንዶችን የእርቃን ፎቶ ከማየት ይልቅ ወጥቶ ቅዱሳት ስዕላትን ማናይ። የክርስቶስን ስነ ስቅለቱን ስናይ ስቅለቱ ነው ትዝ የሚለን አይደል? ፎቶ እንትን ስዕሉ የእመቤታችንን የቅዱሳንን የጻድቃኑን የሰማዕታቱን የመላእክትን እማናይ። ያ ከሆነ ራሳችንን ምን እንላለን? እንጠብቃለን። ዝም ብለን ግን ያንን እያየን እንጠብቅ ምንል አንችልም። ከዚህ በተጨማሪ ምን ማድረግ አለብን ከተባለ በሶስተኛ ደረጃ መጸለይ አለብን። ጸሎት እጅግ በጣም አስፈላጊ ነው። ምናልባትም ይሄንን ኃጢአት እንድንሰራ የሚገፋፋን ሰይጣን ካለ ማለት ነው። ይሄ ሰይጣን ከባድ ሰይጣን ካለ በጸሎት ማራቅ ይቻላል። በማቴዎስ ወንጌል እንደተጻፈው ወዝንቱ ዘመድ እጅወጽ ዘንበለ በጾም ወበጸሎት፣ ይሄ አብሮ አደግ ሰይጣን ያለ ጾምና ያለ ጸሎት አይወግድም አይሄድም ተብለናል። በነገራችን ላይ ግብረ ወሲብ ልማድ ከሆነ አስቸጋሪ ስለሚሆን ማለት ነው። እስከ መቼውንም አይለቅ። ልማድ ደግሞ ከባድ ነው። በመጽሐፍ እንደተነገረው ፍራ ልማደም ሰይጣን እስመ ልማድ ያአክም ሰይጣን፣ ከሰይጣን ይልቅ ልማድን ፍራ ይላል። ለምን? ሰይጣን በጾም በጸሎት በጸበል ይወገዳል፣ ልማድ ግን በዚህ ሁሉ አይወገድም ብሎ ይናገራል። እና ይሄ በቀስቀስ ጀምረ ነው የመጣ ነው ልማድ የሆነው ግለ ወሲብ የሚያስቸግረን ሰዎች ካለን ልናደርግ የሚገባው እንጸልያለን። ምናልባት የሰይጣንም እንደሆነ እንጾማለን፣ ስጋችንን እናደክማለን። ስጋ በደከመ ቁጥር የስጋ ፍቶት እየቀነሰ የስጋ ፍላጎት እየቀነሰ የነፍስ ፈቃድ ደግሞ እየበረታ ይሄዳል። ስለዚህ መጾም አለብን፣ መጸለይ አለብን። አሁንም ደግሞ ስጋን ማድከም ስለሚያስፈልግ መስገድ አለብን። እንደዚህ አይነት በጣም አስቸጋሪ የሆነ ነገር ሲነሳብን ተነስቶ መስገድ። በነገራችን ላይ ገዳማውያን አባቶች የሚያደርጉት እንደዛ ነው። እየጸለዩ ይፈትናቸዋል። ሰው ስለሆኑ አራቱ ባህሪያት ስላቸው ይሄ ነገር ሲነሳባቸው ምንድን ነው የሚያደርጉት? በትረ መስቀላቸውን ይተክሉና ይሰግዳሉ፣ ይወድቃሉ፣ ይደሳሉ። ያኔ ስጋቸው ድክምክምክም ሲል ያ ስሜት ይጠፋላቸውና በቃ በድካማቸው ውስጥ ሆነው እግዚአብሔርን ወደ ማመስገን ይመጣሉ ማለት ነው። ስለዚህ እኛ እንደዚህ አይነት መንፈስ ሲጠናወተን ወይም ይሄ የለመደ ግብር መጣው ሲለን ተነስቶ መስገድ፣ መጸለይ፣ ቆሞ መጸለይ። ያኔ ሲደክመን ስንዝል እንረሳዋለን ማለት ነው። ወይም ደግሞ መንፈሳዊ ፊልም ያን ጊዜ ማየት፣ ስነ ስቅለቱ፣ መከራው፣ ስቃዩ። አንዳንድ ሰዎች ከዚህም አልፈው ተርፎ በጣም ሲያስቸግራቸው ብልታቸው አካባቢ ካለው ፀጉር ይነቅላሉ። ለምን? ሲያማቸው በህመሙ ያንን ክፉ ልማድ ለመርሳት የሚያደርጉት ማለት ነው። ብዙ ተጋድሎ ይጋደላሉ። እና እንደዚህ በማድረግ ይሄንን ክፉ ልማድ ማስወገድ ይቻላል። ምናልባት ይሄ ክፉ ልማድ አንድ ጊዜ አይወገድም። ማወቅ ያለብን እሱ ነው። በየጊዜው መቼስ ሰውም ሲጀምረው በየጊዜው ነው አይደል እያሳደገ የሚመጣው ልማድ እስከ መሆን የሚደርሰው። አንድ ቀን በሆነ ነገር ጀምረው እያለ ነው የሚመጣው። ለማቆምም አንድ ቀን አይቻልም። በየጊዜው ምናልባት ጊዜውን መጠኑን እየቀነሰ ሰው እየቀነሰ ጨርሶ ትቶት ቅዱስ ሆኖ ይኖራል ማለት ነው። ስለዚህ በዚህ ስቃይ ውስጥ ያላችሁ እህቶቻችን፣ ወንድሞቻችን፣ ያገባችሁም ያላገባችሁም ከዚህ አስከፊ ኃጢአት ለመውጣት ዛሬውኑ ወስናችሁ ጀምሩ። ተስፋ ከመቁረጥ አልፎ አሁን ያልኩትን የመጀመሪያው ንስሐ መግባት፣ ሁለተኛው መጸለይ መጾም፣ ሶስተኛው መስገድ፣ አራተኛው ደግሞ እነዚህ ለዚህ አይነት የሚገፋፉ ነገሮችን ፈጽሞ መተው የሚለው ባጭሩ ለእናንተ ይሆን ዘንድ የዛሬ ጥያቄ መልስ ነው። በሌላ ጊዜ በዚሁ ዙሪያ ላይ ከተጠየቀው ጥያቄ በመነሳት ሌሎች ሀሳቦችን ማጋራችሁ ይሆናል። እግዚአብሔር አምላካችን በእንደዚህ አይነት የወደቁ እህቶቻችንና ወንድሞቻችንን በቸርነቱ ያውጣልን። በዚህ ውስጥ ያልገቡት ደግሞ ወደዚህ ውስጥ ገብተው ህይወታቸው እንዳይበላሽ በቸርነቱ ይጠብቅልን። በመካከላችን ተገኝቶ ያስተማረን የመከረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
እሱ የማርያም ነው ይሉኛል። ማነገራቸው አውቀው